ኤርሚያስ እንግዲህ የሄርሜላ ፍቅረኛ ከሀገር ልንወጣ ነው ባይ ባይ ብለዋል። እንግዲህ ሄርሜላን ይዞ ከሀገር ሊወጣ ዝግጅት ላይ ነው። እንግዲህ ዝግጅታቸውን ጨርሶ መጥቷል ማለት ነው። ዛሬ ደግሞ የሚገርም ነገር ነው። ሄርሜላ ከባሏ ጋር መታለች። እንግዲህ እንደዚህ እንደምታዩት ውብ ሆኖ አምሮባቸው ሄርሜላም እንደዚህ ፈገግ ብላ እንግዲህ እንደዚህ አቅፋው መታለች ማለት ነው። ስለዚህ ከሀገር ሊወጡ ነው። ባለፈው በግልጽ ነግሯት ነበረ። አብርሃም አይፈልግሽም፣ አብርሃም ሩቲ ይቅርታ ከጠየቀች ከሷ ጋር ይሆናል። ስለዚህ አሁን ቀደም ብለሽ የራስሽን ህይወት ብታስካኪ ይሻልሻል ባላት መሰረት እንግዲህ ሄርሜላም ደግሞ እናንተ ስማቸው ሄርሜላ እንዴት ነው አንድ ላይ የሚሄዱት? እናንተ እንዴት አባታቸው ነው ደግሞ አንድ ላይ የሚያምሩት? ሩትዬ ከአብርሽ ጋር፣ ሄርሜላ ከሄርሚ ጋር። ኦ ማይ ጋድ ከአይን ያውጣቸው። ዛሬ ደግሞ ወደድኳችሁ እናንተ። እንዴት አባታችሁ ነው የምታምሩት? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ሄርሜላ እንግዲህ ዛሬ ደግሞ ከውዱ ባሏ ጋር መታለች። ከቀብራራዋ ጋር እንግዲህ እንደምታዩት ከሀገር ልንወጣ ነው ባይ ባይ ብሏል። እንግዲህ ሄርሚዬ እንግዲህ እሷን ይዟት ከሀገር ሊወጣ ዝግጅቱን ጨርሶ የሩትዬና የአብርሽ ፋሚሊዎች እንኳን ደስ አላችሁ። ሄርሜላን ከሀገር ይዤ ልወጣት ነው። ከዛ በኋላ እነሱ ደስተኛ መሆን ይችላሉ። እሷ የሆነ ጤነኛ አይደለችም። ጤነኛ ብትሆን ኖሮ ባለትዳር የሆነ ወንድ አትመኝም ነበር። እኔን የመሰለ ጠንበለል፣ እኔን የመሰለ ሸበላ ትታ አብርሃም ጋር አትመጣም ነበረ በማለት መልሷል። እንግዲህ የሚገርም ነገር ነው የተናገረው። ምክንያቱም አብርሃም ለሩትዬ ብቻ ነው ጠንበለል፣ ያው ለሩትዬ ብቻ ነው ቆንጆ ማለት ነው። ሄርሜላ ግን ለሄርሚያስ ነው ቆንጆ የምትሆነው እንጂ ለአብርሃም አይደለም። ስለዚህ ቦታውን አግኝታለች። እንግዲህ ያው ደረቱ ላይ ራሱ ስትቀመጥ በቃ ግርማ ሞገሷ ውበቷ ጎልቶ ታይቷል። እና አንድ ላይ በጣም ታምራላችሁ። እንደዚህ ፍቅራችሁን ያብዛላችሁ። ከሀገር የምትወጡበትም ደግሞ ያሳካላችሁ። ተያይዛችሁ ውጡ። ጥሩ ነው። ሩቲና አብርሽ ብቻቸውን ይቅሩና እዚህ ፍቅራቸውን ይቅጩ፣ ልጃቸውን ያሳድጉ። ስለዚህ ሄርሚዬ እንወድሃለን የኔ ጠንበለል።